ታሪኩ የሚያጠነጥነው ስለ ታዋቂዋ የመድረክ ፈርጥ ዱና ሲሆን በመድረክ ላይ ደምቃ የምታበራ አብሪ ኮከብ ብንላት ማጋነን አይሆንብንም። በሁሉም ዘንድ ተወዳጅ ነበረች። ከመድረክ ውጪ ያላት ህይወት ግን በየቀኑ በፍርሃትና በስቃይ የተሞላ ነበር። ትንሽ ክብደት በመጨመሯ እንኳን በአድናቂዎቿ ትወቀስና በአስፈሪ ወንዶች ትንኮሳ ይደርስባት ነበር። የቡድን አጋሮቿም ሳይቀሩ ያስፈራሯትና ይሰድቧት ነበር። ሰዎች ስራዎቿ በኩረጃ የተገኙ ናቸው በሚል አሉባልታ መቀመጫ ሳጥተዋት ይህ የማያቋርጥ ስቃይ ለድብርት ዳረጋት። ማናጀሯን እርዳታ ብትጠይቅም ችላ አላት። እሷ ለኩባንያው ገንዘብ ማግኛ መሳሪያ ብቻ ነበረች። በመጨረሻ ኮንሰርት ላይ በድካም ዝላ ዱና ከመድረክ ላይ ዘላ በመውረድ ስራዋን አቆመች። ከዚያ በኋላ በአፓርታማ ውስጥ ተደብቃ አሳዛኝና የብቸኝነት ህይወት መኖር ጀመረች። አንድ ቀን ዋንጁን የተባለ የኮሌጅ ተማሪ እሷ ወደምትኖርበት ህንጻ ተከራይቶ ገባ። ፈገግ ብሎ ሞቅ ያለ ሰላምታ ቢሰጣትም ከምንም ሳትቆጥረው ገላምጣ ዝም አለችው። በሩን ሊከፍት ዞር ሲል ከጀርባው ባለው ጽሑፍ የሷን የአድናቂዎች ልብስ እንደለበሰ አስተውላ በንቀት ተመለከተችው። ይህንን ያላስተዋለው ዋንጁን ከዚህ በፊት ተገናኝተው የሚያውቁ እንደሆነ ግራ በመጋባት ጠየቃት። ዱና አሁንም አልመለሰችለትም። በመጨረሻም ዋንጁን ትቷት ወደ ውስጥ ገባ። ዱና ለምን ሁልጊዜ አዝና ብቻዋን እንደምትቀመጥ ግራ ገብቶት ይመለከታታል። ዱና ግን እንደተለመደው ከሚከታተሏት አድናቂዎቿ አንዱ መስሏት በማግስቱ አስቁማው እያሾፈባት እንደሆነ ጠየቀችው። ትኩር ብሎ ከተመለከታት በኋላ ሁሉም ያመልካት የነበረው ታዋቂዋ ሙዚቀኛ እንደሆነች አወቀ። ዱናም በአስተያየቱ እንደሚያሳድዳት አድናቂ አድርጋ በማመን የሲጋራዋን ጢስ ፊቱ ላይ አቦነነችና በሳቱ ልታቃጥለው እጇን ስትሰነዝር የደነገጠው ዋንጁን አድናቂዋ እንዳልሆነ ለማስረዳት ሞከረ። እሷ ግን ድጋሚ አላመነችውም። ዳግመኛ ለያያት ቃል ገብቶም በፍርሃት ሮጠ። ቆየት ብሎ ዋንጁን ለግል አስጠኝነት ስራ ቃለ መጠይቅ ሄዶ በጥሩ ሁኔታ አለፈ። ወደ ቤቱ ሲመለስ የትምህርት ቤት ፍቅሩን ጂንጁንን አገኛት። በአጋጣሚ አሁንም አንድ ዩኒቨርሲቲ ነበር የሚማሩት። አውቶቡስ እየጠበቁ ያለ ኃይለኛ ዶፍ መጣል ጀመረ። ዋንጁን እንዳይበርዳት በማሰብ ሻርፑን ለጂንጁን ሰጣት። እሷም እንደ በፊቱ ደግ ሰው እንደሆነ ነግራው ተለያዩ። ከጥቂት ቀናት በኋላ ጂንጁ ሻርፑን ልትመልስለት ስትሞክር በአጋጣሚ ክሩ የጆሮ ጌጧን ጫፍ ያዘው። ዋንጁን በጥንቃቄ ሊያስለቅቅላት ሲሞክር አይኖቻቸው ተጋጩ። የዋንጁን ልብ ደረቱን ቀዶ ሊወጣ ደረሰ። ወደ አፓርታማው ሲመለስ ዱና ሲሊፐር አድርጋ በሩ አጠገብ ብቻዋን ተቀምጣ ሲመለከት ዋንጁን ሊበርዳት እንደሚችል በማሰብ እያንጎራጎረ ሲጠጋት የለቅሶ ድምጽ ሰማ። ምን ማድረግ እንዳለበትም ግራ ገብቶት ሲቆም ዱና በድንገት ተነስታ ድጋሚ እንዳይዘፍን አለበለዚያ ደግሞ ጭንቅላቱን እንደምታፈርሰው በቁጣ ዛተችበት። ዋንጁን ምላሽ ከመስጠቱ በፊት ዱና ራሷን ስታወደቀች። በፍጥነት ጃኬቱንም አልብሷት አምቡላንስ ጠራ። ዱና ራሷን ሆስፒታል ውስጥ ሆና አገኘችው። ዋንጁን ስለ ቤተሰቦቿ ጠየቃት። እሷ ግን እንደማይመለከተው በመናገር በቁጣ ጮኸች። ለነርሷ ግን ዘመዷ እንደሆነ ተናግሮ አብሯት ቆየ። ዱና ጥሩ ሰው ለመምሰል እየሞከረ እንደሆነ አሰበች። እሱ ግን የነርሷን ምክር በጥሞና አዳምጦ ካልሲ ጭምር ሳይቀር ገዝቶ መጣ። እንዲያለብሳት ጠየቀችው። እሱም እንዳለችው ሲያደርግ አስገረማት። ከዚያም ስሙን ጠየቀችው። ዋንጁን ግን የግል ጉዳይ ነው በማለት ሊነግራት ፈቃደኛ አልሆነም። ዱና በደግነቱ ተገርማ ወደደችው። በማግስቱ አንድ ጓደኛው ለዋንጁን ደውሎ ሲጋራ ያጨስ እንደሆነ ጠየቀው። አሰሪው ሻርፑ ላይ የሲጋራ ሽታ በማግኘቱ ከስራ አባሮት ነበር። ዋንጁን ሽታው ከዱና ሲጋራ ጭስ እንደሆነ አስታውሶ ተበሳጨ። በር ላይ ወጥቶ የተላከለትን እቃ እየፈለገ እያለ ዱና ስሙን ጠርታ አብረው ቁርስ እንዲበሉ ጠየቀችው። ዋንጁን በእቃው ላይ ተቀምጣ እንደነበር ሲመለከት እቃውን ሰጥታው አብረው ቁርስ እንዲበሉ ጠየቀችው። ዋንጁን ጥያቄዋን ችላ ብሎም ገባ። ዱና መስኮቱ ፊት ለፊት ወንበር ላይ ተቀምጣ እየበላሽ ትመለከተው ነበር። ከዚያን ቀን ጀምሮ በየቀኑ በር ላይ እየጠበቀች አብረው እንዲበሉ ትጠይቀው ነበር። ዋንጁን ግን ሁልጊዜ ችላ ብሏት ይተዋታል። ጣሪያ ላይ ልብስ ሲያሰጣ ዱና አጠገቡ ስትመጣ ዋንጁን የአድናቂዎቿ የሆነውን ሹራብ አንስቶ ከጓደኛው የተሰጠው የልደት ስጦታ መሆኑን ያስረዳታል። ንግግሩ ግድ ያልሰጣት ዱና የሴት ጓደኛ እንዳለው ጠየቀችው። የለኝም ሲላት አብሯት እንዲበላ እንደገና ጋበዘችው። ዋንጁን አመነታና እሱን ተወደው እንደሆነ በድፍረት ጠየቃት። ዱና በመሳቅ ካሾፈችበት በኋላ መቼም ልትወደው እንደማትችል ነገረችው። ዋንጁን ትንሽ ቅር ቢለውም ዱና ግን ጓደኛው ብቻ መሆን እንደምትፈልግ ነግራው ምላሽ ከመስጠቱ በፊት ፀሐይ ስትወጣ ምኞት ማድረግ እንደሚፈልግ ነግራው ስትሄድ የፀሐይ ብርሃን ሲያርፍባት ተመልክቶ የበለጠ ቆንጆ ሆና ታየችው። ዋንጁን በውበቷ ተማረከ። የአስጠኝነት ስራውን ካጣ በኋላ
ዋንጁን የትርፍ ሰዓት ስራ ማስታወቂያዎችን በየመንገዱ ላይ ለጠፈ። አንድ ቀን ምሽት ማስታወቂያዎቹ ተቀዳደው እንደወደቁ በመመልከት ላይ ሳለ ወዲያውኑ ስልክ ተደወለለት። ከአሰሪ የተደወለ መስሎት በደስታ ስልኩን አንስቶ ዘወር ሲል የዱና ቀልድ ሆኖ አገኘው። እሷም በኩራት ትስቃለች። ዋንጁን ተናደደ። ከተራ ቤተሰብ እንደመጣ ጠንክሮ ማጥናትና መስራት እንዳለበት እናም እንደሷ ያለ ጭንቀትና በነፃነት የሚኖር እንዳልሆነ በማስረዳት ከዚህ በኋላ አጠገቡ እንዳንደርስ ለመናት። ዱናም ይህንን ከሰማሽ በኋላ በጸጥታ ትታው ሄደች። ከዚያን ቀን በኋላ ዋንጁንን ዳግመኛ አረበሸችው። በሚገርም ሁኔታ ግን ዋንጁን በመጥፋቷ ባዶነት ተሰማው። በመጨረሻው ይቅርታ ለመጠየቅ ወደ ዱና ቤት ወርዶ በሚቀጥለው ጊዜ አብረው መብላት እንደሚችሉም ጠየቃት። ዱና በኋላ መታ ችላ ብላ በማለፍ በሩን ዘጋችበት። ከጥቂት ጊዜ በኋላ ወደ ዋንጁን መማሪያ ክፍል ገብታ አጠገቡ ተቀመጠች። ከሱ ጋር እራት መብላት እንደምትፈልግ አይኖቹን እያየች ነገረችው። በዙሪያቸው ያሉት ልጆች በቅናት ተመለከቱ። ዋንጁን አፍሮ ኮፍያውን በዱና አናት ላይ አደረገ። መደናገጡንም አይታ ሳቀች። ከክፍል በኋላ ዋንጁን አይስክሬም ጋበዛት። ዱና አጋጣሚውን በመጠቀም አልፎ አልፎ እንዲደውልላት በማሳወቅ በፍቅሯ እንዳይወድቅ አስጠነቀቀችው። ዋንጁን እንደማይሆን በልበ ሙሉነት ተናግሮ ስልኳን ተቀበለ። ዋንጁን የአስጠኝነት ስራ ማግኘት ስላልቻለ በካፌ ውስጥ የትርፍ ሰዓት ስራ ጀመረ። በሚገርም መገጣጠም ጂንጁንም እዛው ትሰራ ስለነበር አብረው በደስታ መስራት ጀመሩ። ዋንጁን በትምህርት ቤት ያሳለፉትን ጊዜ አስታወሰ። ጂንጁን ለመጀመሪያ ጊዜ ያያት የስኮላርሺፕ ውጤት በወጣበት ቀን ነበር። ከዚያን ቀን ጀምሮ አይኖቹ ከሷ ላይ ተነቅለው አያውቁም። ከስራ በኋላ ዋንጁን በአፓርታማው መግቢያ ላይ ካለች ድመት ጋር ሲጫወት ዱና አይታው ለምን ስልኳን እንዳናነሳ ጠየቀችው። በጣም የምትጠላው ነገር ቢኖር ለአንድ ሰው ደውላ ካላነሳ ነበር። ዋንጁን ችላ ብሏት ሳይሆን በስራ ተጠምዶ እንደነበር አስረዳት። ዱና ድምጹን መስማት ፈልጋ እንደምትደውል በማስጠንቀቅ በሚቀጥለው ጊዜ እንዲመልስላት ነገረችው። ዋንጁን በታዛዥነት ራሱን ነቀነቀ። ዱና የሰጣትን ሮዝ ካልሲ እንዳደረገች አስተውሎ ፈገግ አለ። ከጥቂት ቀናት በኋላ ዋንጁን የትምህርት ክፍሉ ባዘጋጀው ድግስ ላይ እያለ ዱና ደወለችለት። አንድ ሲኒየር ተማሪ የዋንጁን ስልክ ነጥቆ ዱናን በድፍረትና በስድብ አጥረገረጋት። ዱናም ወዲያውኑ ደርሳ ልክ ልኩን ነገረችው። ሰውየውም ወደ ኋላ ሳይል ስድብ ጀመረ። ዱናም ተናዳ ልትመታው የወይን ጠርሙስ አነሳች። እንደ ድል ሆኖ ግን ዋንጁን በያዘው የሞተር ኮፍያ ሲከላከልለት እጁ ቢጎዳም ዱናን ወስዶ ለማረጋጋት መጠጥ ጋበዛት። ዱና ያንን ወይን ለሱ ለማካፈል እንዳመጣችው ሲያውቅ አሁን አብረው እንዲጠጡ ተስማማ። በመንገድ ላይ ከጂንጁ ጋር ተገናኙ። ጂንጁ ዱናን ወዲያውኑ አውቃት ነበርና አብራት እንድትጠጣ ጋበዘቻት። ዋንጁን ሁለቱ ሴቶች እየሳቁ ሲጠጡ ዝም ብሎ ይመለከት ነበር። ጂንጁ ስትሰክር አባቷ ደወለ። ዋንጁ በስካር ተዘረራ ብትወድቅም ዱና በድፍረት ስልኩን አንስታ የጂንጁ የክፍል ጓደኛ መሆኗን ገልጻ አባቷ እንዳይጨነቅ ነገረችው። ዋንጁ በትወናዋ ተደንቆ በሙዚቀኛነት ብቻ መገደቧ የችሎታዋን ብክነት መስሎ ታየው። ከጠጡም በኋላ ዱና ንጹህ አየር ለመቀበል ወደ ሰገነቱ ወጣች። እንዳትወድቅ በመጨነቅም ዋንጁን አጠገቧ በጸጥታ ተቀመጠ። ዱና ስለ ጂንጁ በማስታወስ የረጅም ጊዜ ጓደኝነት ባላቸው ሰዎች እንደምትቀና በብቸኝነት ስሜት ነገረችው። ልትወድቅ ስትል ዋንጁ በእጆቿ ያዛት። ሁኔታው ለአፍታይ ፍቅር ስሜት አየር ውስጥ በተነ። ዱና በድንገት ወደ ዋንጁን ተጠጋች። በፍርሃት አይኖቹን ጨፈነ። እሷ ግን አልሳመችውም። በማግስቱ ዋንጁን ስለተፈጠረው ነገር ከማሰብ ማቆም አቃተው። የዱና ውፊት በአይምሮ ውስጥ ተመላለሰ። ጂንጁ ዱናን ሲስም እንዳየችው በደስታ አንሾካሾከችለት። ዋንጁን አለመግባባቱን ለማስረዳት ሞከረ። ብዙም ሳታዳምጠው ወደ አንድ ሲኒየር በደስታ ስትሮጥ አያት። ፈገግታዋን ሲያይ ዋንጁን አዘነ። ቤት ውስጥ ዱና ቆሻሻ ሳትለይ ስትጥል አያት። ቆሻሻውን በመለየት ሊረዳት ሲጠጋ ዱና ቅር እንዳለው አስተውላ ለጂንጁን ተረጋግቶ እውነቱን እንዲያስረዳት ጠየቀችው። ዋንጁን ራሱን በእንቢታ ነቀነቀ። ጓደኛ ማቾች ብቻ እንደሆኑና ማስረዳት እንደማያስፈልግ ነገራት። ዱና ከሱ ጋር ፍቅረኛ ስለመሆን በድጋሚ ቀለደች። በድርጊቷ የተበሳጨው ዋንጁን ለምን ጓደኛ እንደሌላትና ራስ ወዳድ እንደሆነችና ለሌሎች ስሜት ሳታስብ እንደምትናገር በቁጣ ተነፈሰ። ዱናም ተናዳ ቆሻሻውን ከእጁ ነጥቃ በተነችው። በማግስቱም ዋንጁን ዱና ለምን የሴቶች የሙዚቃ ቡድኑን እንደለቀቀች ጓደኞቹን ጠየቃቸው። ማንም ምን እንደተፈጠረ አያውቅም። ዱና ድመቷን ልትመግብ ስትወጣ በትናው የነበረውን ቆሻሻ እንደተጸዳ አስተዋለች። ዋንጁን እንዳጸዳው ተረድታ ፈገግ አለች። ወደ ቤት ስትመለስ ዋንጁን እራት ጋበዛት። ከበሉም በኋላ በእግር ለመንሸራሸር ወጡ። ዋንጁን ቡድኑን ለምን እንደለቀቀች በጉጉት ጠየቃት።
ዱናም በመገረም ከተመለከተችው በኋላ ለምን ብሎ የጠየቃት የመጀመሪያው ሰው እሱ በመሆኑ ተገርማ ሌሎች ምክንያቷን ገምተው ስለ ህይወቷ ይፈርዳሉ። መስፈን ስላቃታት ብቻ እንደለቀቀች ነግራው ዝም አለች። መንገድ ላይ የአሻንጉሊት ማውጫ ማሽን አይታ በደስታ ተጫወተች። ዋንጁን ሳያውቀው ፈገግ አለ። አሻንጉሊት አሸንፋ ካወጣች በኋላ ልደቷ እንደሆነ ነገረችው። ዋንጁን ካሁን በኋላ በሰዓቱ እንድትበላ በስስት ነገራት። ዱና ከጂንጁ ጋር ለምን ፍቅር እንደማይጀምር ጠየቀችው። ዋንጁን የአንድ ወገን ብቻ ፍቅር እንደሆነ በመናገር አዘነ። ዱናም ጂንጁ እንድትወደው ማድረግ እንዳለበት በማስታወስ አበረታታችው። ከዚያም እንዴት ማድረግ እንደሚችል ደረጃ በደረጃ አስተማረችውና ለሰከንዶች አይኑን ተመለከተችው። ዋንጁን አጋጣሚውን ተጠቅሞ መልካም ልደት አላት። ዱናም ልቧን በደስታ ወረረው። ቤት ውስጥ ሲመለሱ ዱና ጠረጴዛው ላይ ወረቀት አይታ ያስቀመጠውን ሰው ለመፈለግ ሮጣ ወጣች። በየቦታው መኪኖች ስለነበሩ ሰውየውን ማግኘት አልቻለችም ነበር። በዚህ መሃል ዋንጁን ለጂንጁ ደውሎ ከዱና ጋር ፍቅር እንዳልጀመረ አስረዳት። ጂንጁንም እፎይታ ተሰማት። በማግስቱ ዋንጁ የጂንጁን ምላሽ ምን ማለት እንደሆነ ዱናን ሲጠይቃት ጂንጁንም እንደምትወደው በማብሰር እድሉን እንዲጠቀምበት አበረታታችው። ዋንጁን ከጂንጁ ጋር የተነሳውን ፎቶ ከመጽሐፍ ውስጥ አውጥቶ ተመለከተ። ከመመረቃቸው በፊት አስቂኝ ፎቶዎችን አብረው ተነስተው ነበር። የክፍል ጓደኞቻቸውን ሳይቀር ፍቅር እንደጀመሩ ያወሩ ነበር። ዋንጁንም የቅርብ ጓደኞች ብቻ እንደሆኑ ሲናገር ጂንጁ ግን አልካደችም። ዋንጁን የዛኔ እሷም እንደምትወደው አላወቀም ነበር። ያንን ምሽት ዋንጁን ዱናን በር ላይ ሲያጣት ተጨነቀ። ከመታጠቢያ ቤት ውስጥ የሚመጣ ድምጽ ሰማና ውስጥ እንደተቆለፈባት ገብቶት የበሩን እጀታ ሰብሮ ከፈተላት። ዱና በፍርሃት አቀፈችው። እሱም በእርጋታ አጽናናት። ከተረጋጋሽ በኋላ የበሩን እጀታ ሲያስተካክል ዱናን ማረካት። አባት ሳይኖራት ስላደገች እንደዚህ አይነት አጋጣሚዎችን ብዙ ጊዜ ታልም ነበር። ሐዘን ለማስታገስ የሲጋራ ሳጥኗን ስትከፍት ባዶ ሆኖ አገኘችው። ዋንጁን በውስጥ ሌላ ፓኬት እንዳለው አስታወሳት። አገኘችና በንዴት ወረወረችው። እነዛ ሲጋራዎች በአንድ ወቅት ትተማመንበት የነበረው ሰው ነበሩ። ሐዘኗን አይቶ ዋንጁን ጌም እንዲጫወት ወሰዳት። እንዴት መጫወት እንዳለበት ስለማታውቅ በእርጋታ አስተማራት። አንዴ ከለመደችው በኋላም እንድትጫወት አበረታታት። ቀጥለውም ቅርጫት ኳስ ተጫወቱ። ዱና በደስታ በጀርባዋ ላይ ዘለለች። እሱም ሆን ብሎ እንድታገባ ፈቀደላት። በድካም ሜዳው ላይ ተዘረሩ። ሰማዩ ቢጠቁርም የዱናን ደስታ ሊጋርደው አልቻለም። እንደዚህ ከሳቀች ረጅም ጊዜ ሆኗት ነበር። ዋንጁን ለዱና ከጂንጁ ጋር የቼሪ አበባዎችን ለማየት እንደሚሄድ ሲነግራት እንደ ፍቅር መምህር በመምሰል ወደ ኋላ እንዳይል አበረታታችው። በቀጠሮ ቀን ጂንጁ በሰዓቱ ደረሰች። የቼሪ አበባዎቹ ውብ ነበሩ። ስላለፈው ጊዜ አስታወሱ። በወሬያቸው መሃል ዱና ስትጫወት ትዝ ብሎት ስለሷ ማውራት ሲጀምር ጂንጁ ስለ ዱና ሲያወራ አይኖቹ እንደሚበሩ አስተዋለች። ሲመለሱ ዝናብ መዝነብ ጀመረ። የጂንጁ ሲኒየር መኪና እየነዳ መጣና ወሰዳቸው። ዋንጁን ሲኒየሩ ለጂንጁ ለየት ያለ እንክብካቤ ሲያደርግላት ተመልክቶ በንዴት ቢጦዝም ስሜቱን ዋጥ አርጎ ዝም አለ። ቆየት ብሎም ጎረቤቱ ደወለለት። በአጋጣሚ ሲኒየሩ ከጎረቤቱ ጋር ይተዋወቁ ስለነበር ሶስቱም አብረው በተዘጋጀ ድግስ ላይ ተጋበዙ። ዱናም ድግሱን ተቀላቀለች። ጎረቤቱ ሲኒየሩን በዋንጁን ፊት አሞገሰው። እናም ከጂንጁ ጋር ሊያስተዋውቀው ሞከረ። ሲኒየሩ እሱና ጂንጁ ጓደኞች መሆናቸውን ሲናገር ጂንጁ አላስተባበለችም። ዋንጁን አዝኖ ምግብ ሊገዛ ወጣ። ዱናም ተከተለችው። ብርድ ነበር። ዱና ግን አልሰማም ብላ አይስክሬም ገዛች። ዋንጁን ጃኬቱን ደረበላት። ሲመለሱ ጂንጁ ዱና የዋንጁንን ጃኬት ለብሳ ስታይ ቅር አላት። ዋንጁን ሲኒየሩና ጂንጁ መቀራረባቸውን በማየት በሀሳብ ተዋጠ። በማግስቱ በቅርጫት ኳስ ጨዋታ ላይ ጂንጁ ሲኒየሯን ስትደግፍ ዋለች። በኋላ ላይ ዱናም በዚሁ ከቀጠለ ጂንጁ ከሌላ ሰው ጋር ልትሆን እንደምትችል ዋንጁንን አስጠነቀቀችው። ዋንጁን በተስፋ መቁረጥ ራሱን ነቀነቀ። ከትምህርት ቤት እንደወጡ ስሜቱን ለጂንጁ ገልጾላት ነበር። ከዚያን ጊዜ ጀምሮ ግን ሆን ብላ ትርቀው ጀመር። ዋንጁን ሁሉም በራሱ የተፈጠረው ቅዠት እንደሆነ በማመን ከሷ ጋር ጓደኛ ሆኖ ለመቆየት ወስኗል። በኤፕሪል ዘፉል ቀን ተሰባስበው እያለ ጂንጁ ሲኒየሩ እንደሚወዳት ነግሯት መልስ እንዳሰጠችውና ሌላ ሰው እንደምትወድ ሲቀርባት ግን ለመቅረብ እንደምትፈራ ስትናገር ዋንጁን ደነገጠ። ጂንጁ እየሳቀች የኤፕሪል ዘፉል ቀን መሆኑን ነገረቻቸው። ዱናም በተሯ የሚከታተላት ሰው ያነሳትን ፎቶዎች አሳየቻቸው። ቀልድ አልነበረም። ወደ ውጭ ጠቆመች። ሰውየው እዛ ነበር። ዋንጁን በድፍረት ከሁሉም ቀድሞ መጥቶ ሰውየውን ያዘው። ሰውየውም በአቅራቢያቸው ካለ ሱቅ የሚሰራ መሆኑን ፊቱ ላይ አይተዋወቁ። ዱና ልትመታው ጠርሙስ ሰንዝራ ሳትመታ ተወችው። ከሷ በላይ ተናደደው ዋንጁን ሰውየውን አንቆ ይዞ ስርዓት እንዲይዝ አስጠነቀቀው።
ጂንጁ ይህንን የዋንጁን እንግዳ የሆነ ባህሪ ለመጀመሪያ ጊዜ አየች። በፊቱ ላይ ያለውን ቁስል ልትነካ ስትል እጇን ይዞ አስቆማት። ጂንጁ በድንገት የማታውቀው ባዳ ሆኖ ተሰማት። ስልኳ ጠራ። ከወላጆቿ የመጣ መልእክት ቢሆንም ዋንጁን እንዳያየው ስክሪኑን ደበቀችው። ጂንጁ ከዋንጁ ጋር የተነሳቸውን ፎቶዎች መንገድ ላይ ትመለከት ነበር። ጣፋጭ ትዝታዎች ልቧን ሞሉት። ፊቷም እንዳዘነ ያስታውቃል። በዚህ መካከል ዋንጁን ዱና እንቅልፍ እስኪወስዳት ድረስ አብሯት ቆየ። በኋላም በጂንጁ ምክንያት ብቻውን መጠጣት ሲጀምር ዱና በመሃል ነቅታ ወይን እንዲሰጣት ጠየቀችው። መጀመሪያ አመነታና የተዘረጋ እጇን ያዘ። የሚከታተላትን ሰው ጉዳይ ማጠናቆ ድጋሚ እንዳይረብሻት ቃል አስገብቶ አስፈርሞታል። ዱና በማንኛውም ጊዜ ለፖሊስ ሪፖርት ማድረግ ትችላለች። ዋንጁንን በጸጥታ ተመለከተችው። ከዚያም ጭንቅላቷን በጭኑ ላይ አድርጋ ተኛች። ዋንጁንም በእርጋታ ብርድ ልብስ አለበሳት። ዱና እጁን ይዛ ካልተመቸው እንደምትለቀው ብትነግረውም ሌላኛውንም እጁን በእጇ ላይ አደረገ። ተቃቅፎ ተኙ። ከዚያ ምሽት በኋላ ዋንጁን ግራ በመጋባት ራሱን አገኘው። ይቺ ግራ አጋቢ ግን ደግሞ ደስ የምትል ልጅ ማስተዋል ጀመረ። ዱና እሱ ወደሚሰራበት መዝናኛ ፓርክ በደስታ ሄደች። ስራ ስለበዛበት አብሯት መሆን ባይችልም ከሁሉም ጋር በደስታ እየተጫወተች እስኪጨርስ ድረስ ጠበቀችው። እሷን ሲያያት ድካሙ ጠፋና እራት ለመብላት ምግብ ቤት ይዟት ሄደ። ዱና በድንገት ስለ ህይወቷ ማውራት ጀመረች። አንድ ጊዜ ዝግጅቷ ሲሰረዝ ከዘፈንና ከዳንስ ውጪ ምንም ማድረግ እንደማትችል በማሰብ ያለ ሙዚቃ ህይወቷ ባዶና ሰልቺ እንደሚሆን ታምን እንደነበር፣ ዋንጁንን ካገኘች በኋላ ግን ህይወት እንደገና አስደሳች ሆኖ እንደታያት ወደፊት ምን መሆን እንደሚፈልግም ጠየቀችው። መልሱም ያልተወሳሰበ ቀላል ህይወት መኖር ብቻ ነበር። ዱና ከጎን ያሉትን የዕጣ ወረቀቶች አነሳች። ዋንጁንም አንዱን መረጠ። ችግርና መጥፎ ነገሮች እንደሚያጋጥሙት ጽፏል። አላዘነም። ለሱ ከዱና ጋር ራት መብላት ቅንጦት ነበር። ዱና አየሩ ጥሩ ሲሆን ለመገባበዝ እንዲወጡ ሀሳብ አቀረበች። በአውቶቡሱ ሲመለሱ ዋንጁን እንቅልፍ ወሰደው። ዱና በትከሻዋ ላይ እንዲደገፍ ፈቀደችለት። የዕጣ ወረቀቷንም አወጣች። የድሮ ቁስሎችን ረስቶ አዲስ ፍቅርን በቅርቡ መቀበል ይላል። አንድ ሰው አብረው ሲበሉ ፎቶ አንስቶ ኢንተርኔት ላይ ለቀቀው። ኢንተርኔቱ ስለ ዱና በተጻፉ መጥፎ አስተያየቶች ተሞልቷል። ዋንጁን ልትጎዳ ትችላለች ብሎ ተጨነቀ። እሷ ግን ግድ አልሰጣትም ነበር። ወደ ዝና ማማ ከወጣችበት ጊዜ ጀምሮ ጭካኔና ትርጉም የለሽ ጥላቻን ለምዳ ነበር። ዋንጁን ሰዎቹ ከልክ እንዳለፉ በማሰብ በጋዜጠኞች በምታደርገው ገለጻ ላይ እንደሚገኝ ቃል ገባላት። ዱና የምትወደው ሰው እንደሆነች መናገር ይችል እንደሆነም በቁም ነገር ጠየቀችው። ዋንጁን ለማሰብ ዝም ሲል ዱና ግን እየቀለደች እንደሆነ ነገረችው። ይህንን ግራ የሆነ ጸባያን ሊረዳት አልቻለም። ዋንጁን ስለ ዕጣ ወረቀቶቹ ለጂንጁ ነገራት። እናም የሱን አሳያት። ጂንጁ ስታነበው ፊቷ ተለወጠ። አዲስ ፍቅርን መቀበል ይል ነበር። ለካ አውቶቡስ ላይ ተኝቶ እያለ ዱና ወረቀቱን ከራሷ ጋር አቀያይራው ነበር። ጂንጁ አዘነች። በኋላ ስለ ዱና የሚወራውን ዜና አየች። ፊቱ ቢደበዝዝም ዋንጁን መሆኑን ወዲያውኑ አወቀችው። በማግስቱ አየሩ በጣም ጥሩ ነበር። ዱና ዘንጣ ከዋንጁን ጋር ለመገናኘት ተዘገጃጀች። ዋንጁን ጎረቤቱ ለአስቸኳይ ጉዳይ በድንገት ደውሎለት ተቻክሎ ወጣ። ሲደርስ ከሴቶች ጋር ለመዝናናት የተጠራ መሆኑን ተረዳ። ዱና ቤት ውስጥ ሆና ዋንጁንን ጠበቀችው። በቆንጆ ልብሷም ውስጥ ሆና ቢሆን ብቸኝነትና ሀዘን ተሰማት። መጀመሪያ ወደ ቤት የደረሰው ጎረቤቱ ዋንጁን ከአንዲት ልጅ ጋር እየተዝናና እንደሆነና ዛሬ ማታ ላይመለስ እንደሚችል ሳያስብ ለዱና ነገራት። ዱና ተስፋ ባለመቁረጥ ሌሊቱን ሙሉ ግቢ ውስጥ ተቀምጣ ጠበቀችው። በመጨረሻ ዋንጁን በእኩለ ሌሊት ሲሆን ተመልሶ መጣ። ጣቷ በሲጋራ ተቃጥሎ ነበር። በፍጥነትም በረዶ አምጥቶ በጥንቃቄ እንድታበርደው ረዳት። ዱና ግን ህመሙ የተሰማት የሴት ሽቶ እሱ ላይ ስታሸት ነበር። ዋንጁን ምላሽ ከመስጠቱ በፊት ዱና ሳመችው። እሱ ግን ትቷት ወደ ክፍሉ ተመለሰ። በዚያ ምሽት ዋንጁን እንቅልፍ ባይኑ ሳይዞር አልጋ ላይ ሲገላበጥ ነጋ። በማግስቱም ትምህርቱ ላይ ማተኮር ባለመቻሉ ወደ ቤት ለመሄድ ተነሳ። ወደ ክፍሉ ሲገባ ዱና አልጋው ላይ ተቀምጣ አያት። ዋንጁን ትላንትና ለምን እንደሳመችው ቢጠይቃትም ዱና በልበ ሙሉነት ምንም እንዳልሆነና ለሷ ትርጉም እንደሌለው በመናገር አስተባበለች። ዋንጁን ለሱ ስሜት እንደሌላትና ጓደኛ ማቾች ብቻ እንደሆኑ፣ ጓደኛ ማቾች እስከሆኑ ድረስ ደግሞ ከመስመር ማለፍ አልነበረባቸውም። ዱና ለብቸኝነቷ መጽናናትን ብቻ እንደምትፈልግ በማሰብ ፍቅር እንዳልሆነ ቢረዳ፣ ነገር ግን መሳሙ ልቡን በፍጥነት እንዲመታ አድርጎታል። ከውይይታቸው በኋላ ዱና አብሯት የሚኖሩ ጎረቤቶቿን ቤቷ ጋበዘች። ዋንጁን የሚያውቃት ኢራ መጣች። ዱናም ከቤት የጠፋችውን ጂንጁንን ጋበዘቻት። ሶስቱ ሴቶች አብሮ ቆዩ።
ጂንጁና ኢራ አንድ ዩኒቨርሲቲ የሚማሩ ተማሪዎች ስለነበሩ የሚያወሩት ብዙ ጉዳይ ነበራቸው። ዱና በሁለቱ መካከል ብቸኝነት ስለተሰማት ትታቸው ወደ ውጭ ወጣች። ጂንጁ እግሯን ተከትላት ወጥታ ዋንጁንን እንደምትወደው ነገረቻት። እስካሁን ፍቅሯን ባገልጽለትም ስሜቷን እንዲረዳ ፍንጭ ሰጥታው ነበር። ዱና ጂንጁ ክፍሏን መጠቀም እንደምትችል ነግራ መልካም ምኞት አልተመኘችላትም። ጂንጁ ከሷ የተሻለ እሱን የራሷ ማድረግ እድል እንዳላትም ታምን ነበር። ዋንጁንን ለአመታት ታውቀዋለች። በዛ ላይ ደግሞ ይዋደዱ ነበር። ብዙ ትዝታዎችንም አብረው ተካፍለዋል። ዱና ፈገግ አለች። እውነት ነበር። ጂንጁና ዋንጁን ይበልጥ የተቆራኙ ይመስሉ ነበር። ዱና በብስጭት ተነስታ ሁሉንም ለመርሳት ወደ መጠጥ ቤት ሄደች። ፍቅሩን ብትፈልግም ቀርባ እንዳታጣውም ትፈራ ነበር። እስኪ በቃት ብቻዋን ከጨፈረች በኋላ ልትወጣ ስትል የምታውቀውን ሰው አገኘች። በዚህ መሃል በአፓርታማው ድግስ ነበር። ጂንጁ ብርድ ልብስ ለማምጣት ወደ ዋንጁን ክፍል ሄዳ በመጽሐፍ ውስጥ አብሮ የተነሱትን የድሮ ፎቶዎች አገኘች። አሁንም እንደሚወዳት አስባ ተደሰተች። ካልጋው አጠገብ የዱና የሆነ የሲጋራ ሳጥን ስታገኝ ግን ፊቷ ገረጣ። በዚያው ቀን ለዋንጁን ፍቅሯን ለመግለጽ ወሰነች። ጂንጁ ከአመታት በፊት ዋንጁን ፍቅሩን የገለጸላትን ጊዜ አስታወሰች። በጣም ተደስታ ነበር። አባቷ ኃይለኛ ስለነበር የፍቅር ግንኙነት እንደጀመረች ቢያውቅ በጣም እንደሚናደድና እምቢ ካሉ የልጆቹን ጸጉር እስከ መቁረጥ እንደሚደርስ አባቷን በማሰብ ጂንጁ ከዋንጁን ጋር መሆን እንደማትችል ተረዳች። ከአባቷ ቁጥጥር ለማምለጥ ከቤት ጠፍታ ነበር። ይህንን ከሰማ በኋላ ዋንጁን ጂንጁን ይወዳት እንደነበር ቢያምንም እንደገና ሲያያት ግን ያ ስሜት እንደጠፋ ተረዳ። ከጂንጁ ጋር ነገሮች ግልጽ ካደረጉ በኋላ ዋንጁን ዱና እስክትመለስ ድረስ ግቢ ውስጥ መጠበቅ ጀመረ። አንድ ሰው ዱናን ወደ ቤት ሸኝቷት ሲመለስ ሊስማት ሲሞክር ዱና ሸሸች። ሰውየው ተናዶ አንቺ የማናጀር ፓርክን ትኩረት ለመሳብ ትኖሪያለሽ፣ እሱ ግን ከአንቺ ጋር የመሆን ፍላጎት ግን መቼም አይኖረውም ብሎ በመጮህ ቁስሏ ላይ ተረማመደ። የሰውየውን ጩኸቱን ሰምቶ ዋንጁን ወጣ። ዱና ስልኳን ሰውየው መኪና ውስጥ እንደረሳችው አስታውሳ ዋንጁን እንዲያመጣላት ጠየቀችው። ዋንጁን ስልኩን ተቀብሎ ሰውየውን የዱና ጓደኛ እንደሆነ ጠየቀው። ሰውየው በሹፈት እየሳቀ የማናጀር ፓርክን ትኩረት ለመሳብ ስትል ከተለያዩ ወንዶች ጋር ሆን ብላ ትሆናለች ብሎ ወነጀላት። ሰውየው ሆን ብሎ ዱናን ሊጠቀምባት እንደሆነ በማሰብ ዋንጁን ንዴቱን አምቆ የመኪናውን በር በኃይል ዘጋው። የሰውየውን ቃላትም ረበሹት። የዱናን እጅ አስለቅቆ ትቷት ሄደ። ዱና ተከትለው ምን እንደተፈጠረ ጠየቀችው። ዋንጁንም ለሷ ከሌሎች ወንዶች በምን እንደሚለይ ጠየቃት። ዱናም ዋንጁንን ወዳው ይሆን ወይስ ብቸኝነት ተሰምቷት እንደሆነ ማወቅ ስለፈለገች በሌሎች ወንዶች ራሷን ለመፈተን አስባ ብትሄድም ዋንጁንን እንደምትወደው ስላረጋገጠች መመለሷን ተናዘዘች። መልሷን በማግኘቱ የተደሰተው ዋንጁን ዱናን ሳማት፣ በፍቅሯም ወደቀ። ስለሷም የበለጠ ማወቅ ፈለገ። ስሟን ኢንተርኔት ላይ ቢያስስም ያገኘው መጥፎ ዜና ብቻ ነበር። የዱና ወላጆች ልጅ እያለች ጥለዋት ቢሄዱም አሁንም ድረስ የእናቷን የማያልቅ ብድር እየከፈለች ነበር። ዋንጁን ልቡ ተሰበረ። ሰክሮም ሊናዘዝላት ለዱና ደወለ። እንደሚወዳት ብቻ ሳይሆን ቀድሞ ተወዳቸው በነበሩ ወንዶች ላይ እንደሚቀናም ጭምር ነገራት። ስልኩን ከዘጋ በኋላ ወደ ዱና ሮጠ። አልጋዋ ላይ ወጥቶም አጥብቆ አቀፋት። በማግስቱ የዱና እናት መጣች። ወደ ሴቶች ሙዚቃ ቡድኑ እንድትመለስና ገንዘብ እንድታመጣላት ማናጀሯንም እንድትለምነው ለዱና ነገረቻት። ዱና ሁልጊዜ የምትነቅፋት እናቷን በማየቷ አዘነች። ቆየት ብሎ የቡድኑን አዲስ ዘፈን ምርቃት ለማየት ሄደች። አባላቱ መድረክ ላይ ሲጨፍሩ አይታ በትዝታ ፈገግ አለች። ለመሄድ ዘወር ስትል በአጋጣሚ ማናጀር ፓርክን አየችው። በፍጥነት አንገቷን ደፍታ በመደበቅ ወጣች። ብዙም ሳትርቅ ከማናጀር ፓርክ የጽሑፍ መልእክት ደረሳት። ውስጧ ቢረበሽም ምላሽ ግን አልሰጠችም ነበር። በዚያ ቅጽበት ዋንጁን ርችቶችን አብረው እንዲያዩ ከጂንጁ ጥሪ ደረሰው። ርችቶቹ ሲጀምሩ ቦታው ላይ ደረሰ። በሚያማምሩት ትዕይንት ስር ጂንጁ ድጋሚ ስሜቷን ገለጸችለት። መጀመሪያው ቀን ላይ ጀምሮ ዋንጁን ተወደው ነበር። በየቀኑ ወደሱ ለመቅረብ ምክንያቶችን ፈጥራ ትቀርበው ነበር። ከሱ ጋር መሆን ሁልጊዜ ደስታ እንዲሰማት ያደርጋታል። ስሜቷን መናገሯ ጓደኝነታቸውን ሊያበላሸው እንደሚችልም ስለፈራች ስሜቷን ደብቃው ቆየች። ዱና ስትመጣ ግን ጂንጁ እድሏን ልታጣ እንደምትችል በማሰብ ለመናገር ወሰነች። ዋንጁን ደግሞ ይቅርታ በመጠየቅ ላደረገችው መልካም ነገር ሁሉ አመሰገናት። ጂንጁ ምንም እንደማይቀየር ያወቀች ቢሆንም እንባዋን ማስቆም ግን ተሳናት። ከዚያ በኋላ ዋንጁን ዱናን ለማግኘቱ ብዙ ጊዜ ደወለላት፣ አትመልስም። ሲያገኛት ከፍቷት ነበር። ዱና አብረው ወደ ሩቅ ቦታ እንዲሄዱ ሀሳብ አቀረበች። ዋንጁንም ተስማማ።
ወደ ገጠር አውቶቡስም ተሳፈሩ። ሁሉንም ጭንቀታቸውን ረስተው በዝናብ ውስጥ በደስታ ብስክሌታቸውን ነዱ። ብርዱ አንቀጠቀጣቸው። ዱና ዋንጁን ሸሚዟን እንዲያውልቅላት በድፍረት ጠየቀችው። ዋንጁንም አቀፋት። ዱናም ሳመችው። በማግስቱ ጠዋት ዱና ሰማዩን እያየች በደስታ ስታንጎራጉር ዋንጁን በውብ ዜማዋ ነቅቶ በጸጥታ አቀፋት። ዱናም በይፋ ፍቅረኛዋ እንዲሆን ጠየቀችው። ግንኙነታቸውን በይፋ ማወጇን ሲሰማ ዋንጁን እጅግ ተደስቶ እጇን ያዘ። በድንገትም ዱና ማኔጀር ፓርክን በሩቅ አይታ ደነገጠች፣ ደርቃም ቀረች። የዋንጁንን እጅ ለቃ ለማስቆም የሚያደርገውን ሙከራም ጭምር ከቁም ሳትቆጥር ወደ ማኔጀር ፓርክ መኪና ውስጥ ገባች። ማኔጀር ፓርክ አድናቂዎቿ እንዳይረሷት ወደ ስራ እንድትመለስ ፈልጎ ነበር። ከዚህ ቀደም ጥሏት ስለሄደ የተበሳጨችው ዱና መኪናውን እንዲያቆም በማሳሰብ ጮኸች። ወዲያውኑም መኪናው ሳይቆም በመውረዷ ወድቃ ተጎዳች። ዱና ማኔጀር ፓርክ እንደምትወደውና በየቀኑ ጥሪውን ስትጠብቅ እንደነበር ብትነግረውም ማኔጀር ፓርክ ንግግሯ አስቂኝ ሆኖ ታየው። እራሷ ችግር ፈጥራ እሱ እንዲፈታው ጥላው ሄደች። አሁን ወደ መድረክ ለመመለስ ሊጠቀሙበት እንደሚችሉም ሲነግራት ያ ያለመችው ፍቅር እንዳልነበር ተረድታ መሬት ላይ ወድቃ በለቅሶ ተንፈራፈረች። ለዘመናት ያለመችውን ተስፋ እንደ ጉም ሲበተንም ታያት። ወዲያውኑ ማኔጀር ፓርክ ወደ ሆስፒታል ወሰዳት። ዋንጁንም ደወለላት። እሷ ግን ችላ አለችው። ማኔጀር ፓርክ ዱና መኪና ውስጥ እንድትገባ ካልሆነ ግን ዳግመኛ እንደማያያት አስጠነቀቃት። መቼም ቢሆን ድጋሚ ላለማግኘት ስለቆረጠች ቃላቶቹ አልጎዷትም ነበር። ዱና ወደ ቤቷ ስትመለስ ዋንጁን ጥሏት እንደሄደ ተረዳች። ልትደውልለት ብትፈልግም ሁሉንም ነገር እንዴት እንደምታስረዳው ስላላወቀች አመነታች። ማኔጀር ፓርክን ብትተውም አሁንም ወደ መድረክ የመመለስ ህልም ነበራት። ማኔጀር ፓርክ ዱናን ትምህርት ቤት ስትዘፍን አግኝቷ ሰለጠናት። በየቀኑ የተለያዩ ዳንሶችን ትለማመድ ነበር። ስለ ጤንነቷ የሚያሳስበው ብቸኛው ሰው ማኔጀር ፓርክ ብቻ ስለነበር በጊዜ ሂደት ዱና ከዚህ በእድሜያቸው ካልሆነ ሰው ፍቅር ያዛት። ከአንድ ለየት ያለ መድረክ በኋላ መድረክ ላይ ዳግመኛ መስፈን እንደማትችል ለማኔጀር ፓርክ ነገረችው። እሱ ግን ችግሯን ከመረዳት ይልቅ ሊተዋት መረጠ። ዱና ያለፈውን በማሰብ ከአንድ የድሮ የቡድን አጋሯ ጋር ካፌ ውስጥ ተገናኘች። የቡድን አጋሯ በረዶ የተጨመረበት አሜሪካኖ አዘዘች። ዱና ግን ክብደቷን መቆጣጠር ስላቆመች ከፍተኛ ካሎሪ ያለው ሚልክሼክ አዘዘች። ቡድኑ ወደ መድረክ ተመልሶ ቢሰራም ከተመልካች ደካማ ምላሽ አግኝቶ ነበር። ዱና የቡድን አጋሮቿ እንዲሳካላቸው ተመኝታ ሀገራቸው ባለመሆኗ ቅር አላት። እየጠጡም አወሩ። ለመሄድ ሲነሱ የዱና መጠጥ አልተነካም ነበር። በነጻነት መኖር ትችል ነበር። ሆኖም አሁንም በመድረክ ላይ የነበራትን ብሩህ ጊዜያት ትናፍቅ ስለነበር ልማዷን አልተወችም። አቋሟን ከወሰነች በኋላ ግቢ ውስጥ ዋንጁን እስኪመጣ ድረስ ጠበቀች። ምንም እንዳልተፈጠረ አስመስላም በእረፍት ጊዜ ውስጥ አብረው ሌላ ጉዞ እንዲያደርጉ ሀሳብ አቀረበች። ዋንጁን በንዴት ጦዞ ዱና ጋር ያለውን ቦታ ለማወቅ እንደሚፈልግ ጠየቃት። የወዳትና ድጋፍ ሊሆናት ፈልጎ ነበር። እሷ ግን መንገድ ላይ ስትተው ልቡ ተሰበረ። ግድ እንደሌለው ማስመሰል እንደማይችልም በማሰብ ከቤት ለመውጣት ወሰነ። ዱና አቅፋው እንዳይሄድ ለመነችው። ዋንጁን የሲጋራ ሽታም ሸተተው። ማጨስ አቁማ ነበር። ማኔጀር ፓርክ ድጋሚ ስለተዋት ወደሱ እንደተመለሰች አስቦ ለመሄድ ቆረጠ። ዱና ትንሽ ብትናደድም አሁንም እንዲቆይ ለማድረግ ሞከረች። ዋንጁን ያኔ ለምን እንደተወቹ ጠየቃት። ዱና በዚያን ጊዜ ልታጣው ማችለው ሰው እሱ መሆኑን አላወቀችም ነበር። ከተለያዩ በኋላ ግን ተጸጸተች። ሊረዳት እንደሚችል ተስፋ አድርጋ ነበር። ሀቀኛ ቃላቶቿንም ሲሰማ የዋንጁን ልብ ራራ። ዱና ራስ ወዳድና ያልተረጋጋች መሆኗን ያውቅ ነበር። ይህንን የጀመረችው እሷ ነች። ይወዳታል። እሷን መውደድ ማቆምም አይችልም። እወድሃለሁ ስትል ልቡ ፈሰሰ። እንደገናም ሳማት። ታረቁና ጣፋጭ የፍቅረኛ ማቾች ኑሮ መኖር ጀመሩ። ዱና በመንገድ ላይ ካለ ሱቅ ቀለበቶችን ገዝታ ሰጠችው። በኋላ ዋንጁን አንድ የወንዶች የሙዚቃ ቡድን መድረክ እንድታይ ወሰዳት። ዱና በመድረኩ ላይ ያሉትን ሙዚቀኞች ተመልክታም ተሰማት። በመድረክ ላይ ስላሳለፈችው ጊዜ በማሰብ ሌሊቱን ሙሉ መተኛት አቃታት። እውነተኛ ስሜቷን ግን ከዋንጁን ደበቀችው። አንድ ቀን ዋንጁን ወደ መድረክ መመለስ ትፈልግ እንደሆነ በወሬ መካከል ጠየቃት። እንደገናም ስትዘፍን ማየት እንደሚፈልግ ሲነግራት ዱና አጉል ተስፋ በማለት ነገረችው። በቀልድ አስመስላም ሙዚቃ የሚያሰራ ድርጅት እንዲለያዩ ቢያደርግ ምን እንደሚሆን ጠየቀችው። ዋንጁን ምን መመለስ እንዳለበት ግራ ገባው። ዱና የእንቅልፍ ኪኒን ስትገዛ አንድ ሰው ገጫት። እቃዋን ለማንሳት ዝቅ ስትልም የሴቶች ሙዚቃ ቡድን በቲቪ ላይ ሲጨፍሩ አይታ ደርቃ ቀረች። ወደ ቤት ስትመለስ አድናቂዎች ወደ መድረክ እንድትመለስ የሚጠይቁ ቪዲዮዎችን በር ላይ አገኘች። ተረበሸች። ኩባንያው ውል በማፍረሷ ክስ መስርቶባት 3 ሚሊዮን የን ጠየቃት።
ዱናም በካሳው ምክንያት በስቃይ ውስጥ ነበረች። ከዚህ ጀርባ ማናጀር ፓርክ እንዳለበት አምና ብትጠይቀውም ማናጀር ፓርክ የኩባንያውን ውሳኔ ማቆም እንደማይችል ተናግሮ ወደ ስራ እንድትመለስ ሊረዳት እንደሚችል ሌላ ሀሳብ በማቅረብ ግን ከዋንጁን ጋር መለያየት እንዳለባት ነገራት። ዱና ለዋንጁን እንዴት እንደምትነግረው ስላላወቀች ምንም እንዳልተፈጠረ አስመስላ ቀጠለች። ዋንጁን ከቅርብ ጊዜ ወዲህ ያየውን ለውጦች አስተዋለ። የእንቅልፍ ኪኒኖችን በጠረጴዛው ላይ አግኝቶ ጣላቸው። ከዚያም በቆሻሻ መጣያ ውስጥ የወንድ ሲጋራ ፓኬት ታየ። ማናጀር ፓርክ መጥቶ እንደነበር ገምቶ ሄዶ አፋጠጠው። ማናጀር ፓርክ ከዱና ጋር እንዲለያይ ነገረው። ወደ መድረክ መመለስ ከፈለገች ምንም አይነት ክፍተት ሊኖራት አይገባም። ከዋንጁን ጋር መቆየቷ ወደ ኋላ ያስቀራታል። ዋንጁን ምን መመለስ እንዳለበትም አላወቀም። በዝምታ እጆቹን በንዴት ጨበጠ። ዱና መድረክ ላይ በተጋበዘችበት የወንዶች ቡድን ትርኢት ምሽትን አስታውሶ ደማቋን ዱናን እያየ አንገቱን ደፋ። በዚያ ቅጽበት ከዱና በጣም እንደራቀ ተሰምቶት እየጮኸ ስሜቱን በማፈንዳት በፍጥነት ሮጠ። ዱናን ሊያጣት እንደሆነም ተሰማው። ዱና በማናጀር ፓርክ እርዳታ በተሳካ አመላለስ ወደ ሙዚቃ ተመለሰች። አፓርታማም ተከራይቶላት ከዋንጁን ጋር እንዳትገናኝ ስልኳን ወሰደባት። በቀጣዮቹ ቀናት የዱና ስራ በፍጥነት አደገ። ስፍር ቁጥር የሌላቸው አድናቂዎችንም አፈራች። ዋንጁን የመንግስት ሰራተኛ ለመሆን ዝግጅት ጀመረ። አልፎ አልፎም ዱናን ያስባት ነበር። አንድ ቀን ዋንጁን ከቤተ መጻሕፍት ሲወጣ ለትርኢት እዛ ከነበረችው ዱና ጋር በአጋጣሚ ተገናኘ። ዱና ከመኪናዋ ቀደም ብላ ወርዳ ጠበቀችው። አብረው ምራት በሉ። ዱና ስልኳ ስለተወሰደ ዋንጁንን ማግኘት እንዳልቻለች አስረዳችው። ዋንጁን አልተናደደም። በቅርቡ ለወታደራዊ አገልግሎት ሊሄድ እንደሆነም ነገራት። በስራዋ ሁሉ ድጋፍ እንደሚሰጣትና ህልሞቿን እውን እንዲሆኑ ተመኘላት። ዱና የኑሮን ትርጉም ተረዳች። በቂ ኃይል ስታገኝ ኩባንያው የግል ህይወቷን መቆጣጠር እንደማይችል አስረድታ ዋንጁንን ትንሽ እንዲታገስ ጠየቀችው። ዋንጁን ግን በቀዝቃዛ ስሜት ምንም ሳይል ሄደ። ዱና በጣም ተናደደች። ጥሏት እንደሄዱት ሰዎች ሁሉ ቃሉን ጠብቆ ባለመቆየቱና በመሸሹ ዋንጁንን ወቀሰችው። ዋንጁን አልካደም። ዱናም ሄደች። ባቡር እየጠበቀች ሳለም አሁንም ዋንጁን ወደ እሷ ይመለሳል ብላ ተስፋ በማድረግ ትጠብቅ ነበር። እሱ ግን አልመጣም። ዱና ምርር ብላ ለቀሰች። ዋንጁንም አዝኖ ስትሄድ እያየ አለቀሰ። በቀጣዮቹ 4 ዓመታት ውስጥ የዱና ዓለም ውስጥ ዋንጁን የሚባል ሰው አልነበረም። በስራዋ ላይ ትኩረት አድርጋ የኮሪያ ታዋቂ ሙዚቀኛ ሆነች። ዋንጁን ከሰራዊቱ ከወጣ በኋላ ለመንግስት ሰራተኞች ፈተና ማጥናቱን ቀጠለ። አንዳንዴ ብቻውን እየጠጣ ያስባት ነበር። የዱናን ፖስተሮች በባቡር ጣቢያ ባየ ቁጥር ልቡ ያዝን ነበር። አንድ ቀን ማታ ዋንጁን ለድግስ ወደ አፓርታማው ተመለሰ። ጓደኞቹ ከሄዱ በኋላ ልብሶቹን ለመውሰድ ሲመለስ ከዱና ጋር ተጋጨ። ለ4 ዓመታት አልተያዩም ነበር። ዱና ስለ ህይወቱ ጠየቀችው። ዋንጁን በግዴለሽነት መለሰላት። ከተለያዩ በኋላ ዱና ወደ ቤት ሄዳ በእንባ ታጠበች። በአንድ ወቅት ፍቅረኛ ማቾች የነበሩ ሰዎች አሁን የሩቅ ባዳዎች ሆነዋል ተሰማት። ተስፋ መቁረጥ ግን አልፈለገችም። እንደገና ወደ ዋንጁን ሄዳ ከደህናሁን በቀር ሌላ የሚለው ነገር እንደሌለው በመናገር በንዴት ጠየቀችው። ዋንጁን አሁንም ምንም ምላሽ አልሰጣትም። የዱና አይኖች በእንባ ተሞሉ። ንዴቷን ካወጣች በኋላ ዋንጁን ጥፋቶቹን እንዲያምን ጠየቀችው። ይቅርታ ሲጠይቃትና መጸጸቱን ሲያሳይ ተቃቅፈው ተላቀሱ። ከጥቂት ጊዜ በኋላ ዋንጁን የመንግስት ሰራተኞችን ፈተናውን አለፈ። ዱናም የሙዚቃ ስራዎቿን ቀጠለች። አንድ ቀን ዋንጁን ከአለቃው ጋር ኬክ ለመግዛት ሄደ። በዚህ መሃል ዱና ከአንድ ዝግጅት በኋላ እዚያው ቦታ መጣች። ዋንጁን ሲያያት አለቃውን ወደ ተቃራኒ አቅጣጫ በመምራት በእፎይታ ተነፈሰ። ዱና ጀርባውን ላፍታ አይታ ጉዞዋን ቀጠለች። ቪዲዮውን እስከ መጨረሻው ስለተከታተላችሁኝ በጣም አመሰግናለሁ። አሁን ደግሞ ስክሪኑ ላይ ከሚታዩት ቪዲዮዎች አንዱን ተጭናችሁ ተመልከቱ። በእርግጠኝነት ይመቻችኋል።